ሰላም በያላችሁበት ለእናንተ ይሁን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። ለሰዓቱ የተመራረጡትን አዳዲስ ጉዳዮች በማስተዋወቅ እንጀምራለን። የፋኖ ታጣቂዎች ከፍተኛ አመራር መገደሉ ተሰምቷል። ስለ ግድያው የፋኖ ክንፎች መግለጫ አውጥተዋል። በወልቃይት ጉዳይ በሱዳን የሚንቀሳቀሰው የዋት ታጣቂ ቡድን ከግድያው ጋር በተያያዘ ውንጀላ ቀርቦበታል። ትራምፕ ባልተጠበቀ ሁናቴ ለኢትዮጵያ አዲስ ነገር ይዘው መጥተዋል። ኢትዮጵያ ዋነኛ የኤክስፖርት ገቢ ምንጭ የሆኑት ቡናና ወርቅ በዓለም አቀፍ ደረጃ ዋጋቸው እየናረ መምጣቱ ታውቋል። በተለይ ደግሞ ትራምፕ በሀገራት ላይ የጣሉትን ታሪፍ ተከትሎ የገበያው ነውጥ የሁለቱ ምርቶች ዋጋ ከፍ አድርጎታል ተብሏል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ለገሰ ቱሉ በፋኖ ታጣቂዎች ላይ ከበድ ያለ ወቀሳ ሰንዝረዋል። በዚሁ መልእክታቸው በአማራ ክልል ወቅታዊና ሁናዊ ሁናቴ ሰፋ ያለ ማብራሪያ ሰጥተዋል። ሚኒስትሩ በምሳሌ አነጋገር በጀመሩት መልእክታቸው ለብልህ አይነግሩም ለአንበሳ አይመትሩም የፋኖ ታጣቂው በቃ ተብሏል ሲሉ አመላክተዋል። የህዳሴውን ግድብ በተመለከተ ግብጽ ግድቡ ቆሟል፣ ተርባይኖቹም እየሰሩ አይደሉም፣ ግድቡ እየሰራ ባለመሆኑ ኢትዮጵያ ያለ ፍላጎቷ ውሃን ከግድቡ ለመልቀቅ ተገዳለች በማለት ድምጿን ያሰማች ሲሆን ሆኖም ግድቡን አስመልክቶ በኢትዮጵያ መንግስት በኩል በዛሬው ዕለት የወጣ አዲስ መረጃ አለ፣ እንመለከተዋለን። ጠቅላይ ሚኒስትር አብይ አህመድ ዛሬ የካቢኔ ስብሰባ ባካሄዱበት ወቅት ያለፉትን 9 ወራት የዕቅድ አፈጻጸም ሲገመግሙ አቶ ጌታቸው ረዳ ተገኝተዋል። በይፋ መንግስታዊ ስራቸውን እንደጀመሩ ተነግሯል። የኢትዮጵያ ዩኒቨርሲቲ ተማሪዎች የሁዋዌይ ሲድስ ፎር ዘ ፊውቸር ቴክ ፎር ጉድ ግሎባል ውድድር አንደኛ በመሆን እንዳሸነፉ ታውቋል። የኒውክሌር ፕሮግራሟን በተመለከተ ከአሜሪካ ጋር ቀጥተኛ የሆነ ድርድር አልፈልግም ስትል የነበረችው ኢራን የትራምፕን ከባድ ማስጠንቀቂያ ተከትሎ ወደ ቀጥተኛ የድርድር መስመር እየገባች ነው ተብሏል። እነዚህ ለሰዓቱ ያሰናዳናቸው ከሀገር ቤትና ከውጭ የተሰባሰቡ አዳዲስ መረጃዎች ናቸው። እስከ ፍጻሜው ከኛ ጋር ከቆያችሁ ሁሉንም እንደየቅደም ተከተላቸው አንድ ባንድ እንነግራችኋለን። የፋኖ አመራር ግድያም የፋኖ ታጣቂዎች ከፍተኛ አመራር መገደሉ ተሰምቷል። ስለ ግድያው የፋኖ ህዝባዊ ድርጅት መግለጫ አውጥቷል። በወልቃይት ጉዳይ በሱዳን የሚንቀሳቀሰው የዋት ታጣቂ ከግድያው ጋር በተያያዘ ውንጀላ ቀርቦበታል። የአማራ ፋኖ የትግል ምልክት የሆነው የድርጅታችን ስራ አስፈጻሚ አመራርና የአማራ ፋኖ ጎንደር ዕዝ ጠቅላይ ዕዝ ተቀዳሚ ምክትል አዛዥ የጦሩ ፊት አውራሪ አርበኛ ከፍያለው ደሴ ከጀርባው ተወግቶ በመሰዋቱ የአማራ ፋኖ ህዝባዊ ድርጅት አፋሕድ መራር ሐዘን ተሰምቶታል ብሏል። ቀደም ሲል አማራ ላይ በአደባባይ ዝተው ጦር ያዘመቱ የዋት ታጣቂዎች በጋሸና የቆፈሩትን አይሰበሬ ምሽግ ከደረመሱት ጀግኖች መካከል ከፊት የቆመው መሪያችን አርበኛ ከፍያለው ደሴ ነበር ያለው የአማራ ፋኖ ህዝባዊ ድርጅት መግለጫ በሚያሳፍር መልኩ በወልቃይትና ራያም በኃይል እናስመልሳለን ከሚሉ የዋት ጽንፈኞች ጋር እንደሚሰሩ በአደባባይ ከመናገራቸውን ባሻገር ቁሳቁሶች እየተቀበሉ ጦር እስከ ማዝመት መድረሳቸውን በአደጋ ቀጠና ውስጥ የሚገኙት የወልቃይትና ራያ ነዋሪዎች እንዲሁም መላው የአማራና የኢትዮጵያ ህዝብ ልብ ይበልልም ብሏል። የአማራ ፋኖ ህዝባዊ ድርጅት የጦሩ ፊት አውራሪ ከፍያለው ደሴ ለከፈለው ውድ የህይወት ዋጋ መራር ሐዘኑን እየገለጸ መላው ሰራዊታችን ደጋፊዎቻችንና ህዝባችን በተከታታይ ለምናስተላልፋቸው መመሪያዎችና ትዕዛዛት በተጠንቀቅ እንዲጠብቀን እናሳስባለን ብሏል። በተመሳሳይ የአማራ ህዝብ የህልውና ትግል ውስጥ ፈርቀዳጅ የሆነውን ግዙፉን ክፍለ ጦር ይመራ የነበረው የገብርዬ ክፍለ ጦር ዋና አዛዥና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ ተቀዳሚ ምክትል አዛዥ ሜጀር ጀነራል ከፍያለው ደሴ በህወሓት ቡድን ፋኖነን ባዮች በሽምግልና ስም ከበባ በመፈጸም ልብ በሚሰብር ክህደት ከጀርባ ተመትቶ ሚያዝያ 3 ቀን 2017 ዓ.ም ተሰውቷል ሲል ሌላኛው የፋኖ ክንፍ መግለጫ አውጥቷል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ ይህ ክህደት በአማራ ትግል ውስጥ ትልቅ ጠባሳ እንደሆነ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ ያምናል ሲል መግለጫው አጽንኦት ሰጥቷል። ትራምፕ ለኢትዮጵያ ይዘውት የመጡት ዕድል ፕሬዚደንት ዶናልድ ትራምፕ የታሪፍ ጭማሪ አካሄድ በርካታ ሀገራትን የመጉዳቱን ያህል የተወሰኑ ሀገራትን ደግሞ ተጠቃሚ እያደረገ ነው ተብሏል። ኢትዮጵያ አንዷ ተጠቃሚ ሀገር መሆኗን መረጃዎች እያሳዩ ነው። አዲሱ የገበያ ስርዓት ተጠቃሚ የምትሆነው ኢትዮጵያ አጋጣሚውን የመጠቀም ዕድሏን በሚገባ ከተጠቀመችበት ታተርፍበታለች ተብሏል። ትራምፕ የነካኩት ገበያ የሁለት ዓለም አቀፍ ምርቶች ዓለም አቀፍ የዋጋ ንረት አስከትሏል። እነዚህ ምርቶች ወርቅና ቡና ናቸው። የቡና ዓለም አቀፍ ዋጋ ቀድሞውንም ከፍተኛ ጭማሪ እየታየበት ሲሆን ትራምፕ ከታሪፍ ጭማሪው አንጻር ገበያውን መነቅነቃቸውን ተከትሎ ቀደም ብሎ ከነበረው የዋጋ ጭማሪ ከፍ ያለ ዋጋ እየተመዘገበበት ነው። ኢትዮጵያን ጨምሮ ለቡና አምራች ሀገራት መልካም ዕድል ነው ተብሏል። ብራዚል፣ ቪየትናም፣ ኮሎምቢያ፣ ህንድ፣ ኢንዶኔዥያ፣ ዩጋንዳ፣
ሆንዱራስ፣ ፔሩና ኢትዮጵያ በዓለም የቡና ኤክስፖርት ተርታ ውስጥ ያሉ ናቸው። የቡና ዋጋ በዓለም አቀፍ ደረጃ እየናረ መሄዱ እንደ ኢትዮጵያ ላሉ ምርቱ ዋነኛ ኤክስፖርት የውጭ ምንዛሬ ገበያቸው ለሆነ ሀገራት መልካም ዕድል ይፈጥራል ተብሏል። ከቡና በተጨማሪ የወርቅ ዓለም አቀፍ ገበያ ዋጋም እየናረ ነው። ከተወሰኑ ጊዜያት ወዲህ ኢትዮጵያ ዋነኛ የኤክስፖርት ገቢ ተደርገው ከሚጠቀሱት መካከል ወርቅ አንዱ ነው። በዓለም አቀፍ ደረጃ የኢኮኖሚ አለመረጋጋት ሲከሰት ምንጊዜም የወርቅ ዋጋ የመናሩ ጉዳይ የተለመደ ነው። በምጣኔ ሀብት አለመረጋጋት ምክንያት የአክሲዮኖች መውረድ፣ የሀገራት የመገበያ ዋጋ መውረድና የዋጋ ግሽበት ስለሚፈጠር ባለሀብቶች ገንዘባቸውን ወርቅ ላይ ማስቀመጥን ይመርጣሉ። የሰሞኑ የፕሬዝዳንት ዶናልድ ትራምፕ የታሪፍ የገበያ ግርግር የወርቅ ዋጋ ንረትን እንዳስከተለ እንደ ኢትዮጵያ ላሉ ወርቅ ላኪ ሀገራትን መልካም ዕድልን እንደፈጠረ እየተነገረ ነው። በዛሬው ዕለት ስብሰባ ያካሄደው የጠቅላይ ሚኒስትር አብይ አህመድ ካቢኔ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከግብርና፣ ከማዕድን፣ ከኢንዱስትሪና ከኤሌክትሪክ ዘርፍ የተገኙ የውጭ ንግድ ገቢዎች ከፍተኛ እድገት ማስመዝገባቸውን አመላክቷል። ቡና፣ ወርቅ፣ ጥራጥሬ፣ የዘይት ምንጭ ፍሬዎች፣ አበባና ኤሌክትሪክ አምስቱ ቀዳሚ የውጭ ንግድ ምርቶች መሆናቸው ተመላክቷል። ግድቡ ወደ መጠናቀቂያው ተቃርቧል። ከመንግስት ወገን የተሰማው አዲስ መረጃም የህዳሴውን ግድብ አስመልክቶ ከሰሞኑ የግብጽ ብዙሃን መገናኛዎች አሉታዊ ሊባሉ የሚችሉ መረጃዎችን አሰራጭተዋል። ግድቡ ስራ አቁሟል፣ የተወሰኑት የኃይል መዘውራን ወይንም ተርባይኖች ስራ በማቆማቸው ሀገሪቱ መጪው ክረምት ከመድረሱና አዲስ ውሃን ወደ ግድቡ ከማስገባቷ በፊት የያዘችውን ውሃ ለመልቀቅ እየተሰናዳች ነው የሚሉት መረጃዎች በዋነኝነት የተመዘገቡ ናቸው። የጠቅላይ ሚኒስትር አብይ አህመድ ካቢኔ በዛሬው ዕለት ያካሄደውን ስብሰባ ተከትሎ የግድቡ ፕሮጀክት አፈጻጸም የደረሰበት ደረጃ ይፋ ሆኗል። በአሁኑ ሰዓት የግድቡ የፕሮጀክት አፈጻጸም 98 በመቶን ተሻግሯል። በዚህም ግድቡ በአሁኑ ሰዓት ያለው አፈጻጸም 98.6 በመቶ ደርሷል ተብሏል። በግብጽ በኩል በግድቡ ላይ የሳተላይት ክትትል እያደረገ ነው በሚል ከሰሞኑ በካይሮ ዩኒቨርሲቲ የጂኦሎጂና የውሃ ሀብት ፕሮፌሰር የሆኑት አባስ ሻሪቅን ዋቢ አድርጎ መረጃውን ያሰራጨው ኢጂፕት ኢንዲፔንደንት በመጪዎቹ ጊዜያት ከባድ የሆነ 20 ቢሊዮን ሜትር ኪዩብ ውሃ ኢትዮጵያ ከህዳሴው ግድብ መልቀቅ ግድ ይላታል ብሏል። ፕሮፌሰሩ ይህ ከህዳሴው ግድብ የሚለቀቀው ከፍተኛ የውሃ መጠን ኢትዮጵያ ተገዳ የምትለቀው እንጂ ፈቅዳ አይደለም ብለዋል። ኤሌክትሪክን የሚያመነጩት ተርባይኖች እየሰሩና ኤሌክትሪክም እያመነጩ ባለመሆኑ ዝም ብሎ ግድቡ ውስጥ የተጠራቀመ ውሃ ስለሆነ በመጪው ክረምት አዲስ ውሃ ከመግባቱ በፊት ኢትዮጵያ በግድቡ ውስጥ ያለውን የከረመ ውሃ ለመልቀቅ ትገደዳለች ነበር ያሉት። በዚህም ኢትዮጵያ ከመጪው የዝናብ ወራት በፊት 20 ቢሊዮን ሜትር ኪዩብ ውሃ መልቀቅ ግድ ይላታል ሲሉ ፕሮፌሰሩ ተናግረዋል። በኢትዮጵያ መንግስት በኩል ግድቡ እየተጠናቀቀ እንደሆነና በቅርቡም እንደሚመረቅ ቀደም ብሎ ከመገለጹም ባሻገር በዛሬው ዕለት በጣም ጥቂት ሊባሉ የሚችሉ ስራዎች ብቻ እንደቀሩት ተነግሯል። ግድቡ አልቆ በትክክል መቼ እንደሚመረቅ ግን የተሰጠ ቁርጥ ያለ ቀን የለም። የጠቅላዩና የጌታቸው ረዳ የዛሬው ምክር በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ በተለያዩ ዘርፎች የተከናወኑ 2017 የ9 ወራት የዕቅድ አፈጻጸም ግምገማ መጀመሩን በገለጹበት ስብሰባ አቶ ጌታቸው ረዳ መገኘታቸው ታውቋል። በግምገማው ጠቅላይ ሚኒስትሩ የሚቀጥሉትን 3 ወራት ስራዎቻቸውን ዕቅድ ለማጠናከር የሚረዱ ምክክሮችን እናካሂዳለን ብለዋል። በዚህ ግምገማ መድረክ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተደርገው በዚሁ የግምገማ መድረክ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተደርገው የተሾሙት አቶ ጌታቸው ረዳ በስብሰባው ተሳታፊ ሆነዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በግምገማችን የሚቀጥሉትን 3 ወራት ስራዎቻችንን ዕቅድ ለማጠናከር የሚረዱ ውይይቶችን እናካሂዳለን ብለዋል። እስካሁን ያሳካነው የሥራ ውጤት ሰፊ ቢሆንም ስኬታችን ሳያዘናጋ ለበለጠ ከፍታ የሚያነሳሳ ሊሆን ይገባል ብለዋል። በዚሁ ምክክር ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ፣ አቶ ጌታቸው ረዳ፣ ብርሃኑ ነጋ፣ አብርሃም በላይን ጨምሮ ሌሎች በርካታ ሚኒስትሮች ተገኝተዋል። በትናንትናው ዕለት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተደርገው የተሾሙት አቶ ጌታቸው ረዳ በዛሬው ዕለት በይፋ ስራቸውን ጀምረዋል። በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተደርገው የተሾሙት አቶ ጌታቸው ረዳ ከትናንት በስቲያ ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ አድርገው ነበርም። በዚህ ወቅት ስለ ቀጣይ የፖለቲካ ተሳትፏቸው ተጠይቀው ምላሽ ሰጥተዋል። አቶ ጌታቸው አንዴ እዚህ ጉዳይ ውስጥ ከገባንና አንዴ ለትግራይ ህዝብ አዲስ መንገድ መጠቆም ከጀመርን ብዙ መስራት ያለብን ጉዳይ አለ። እንዲህ ተነስቼ እንቅስቃሴውን መተው አልችልም ብለዋል። የትኛውን ቦታ ቢሆን በእርግጠኝነት በትግራይ ፖለቲካ ውስጥ እሳተፋለሁ ያሉት አማካሪ ሚኒስትሩ እቅዴ በዚህ ሁናቴ መቆየትና ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው ብለዋል። ሚኒስትሩ ስለ ፋኖ
የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ በፋኖ ታጣቂዎች ላይ ከበድ ያለ ወቀሳ በሰነዘሩበት መልእክታቸው በአማራ ክልል ወቅታዊና ሁናዊ ሁናቶች ዙሪያ ሰፊ ማብራሪያ ሰጥተዋል። ሚኒስትሩ በምሳሌ አነጋገር በጀመሩት መልእክታቸው ለብልህ አይነግሩም ለአንበሳ አይመትሩም ብለዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ለገሰ ቱሉ የክልሉ መንግስት በኃይል ለመገልበጥ የተደረጉ ሙከራዎችንም ሆነ የኪሎ ፖለቲካ ህልሞች ከሽፈዋል ብቻ ሳይሆን ቅዠት ሆነዋል ብለዋል። ለብልህ አይነግሩም ለአንበሳ አይመትሩም እንዲሉ አበው የፋኖ ታጣቂው በቃ ተብሏል ሲሉ ሚኒስትሩ ጽፈዋል። በሁከትና በሴራ ፖለቲካ ህዝቡን እያሸበሩ በሚፈጸሙ ጥፋቶች የትኛውንም ግብ ማሳካት እንደማይቻል የፋኖ ታጣቂዎች ተሞክሮ ትምህርት ሰጥቶ አልፏል ብለዋል። አበው ያወረሱት ሽምግልና ምክክርና እርቅ የቆየ ባህሉ የሆነው የአማራ ህዝብ እኔ ያውቅልሃለሁ ባዮቹ የፋኖ ታጣቂዎች እንደሚሉት ሳይሆን መሰረታዊ ጥያቄዎቹ እንደሌሎች ወገኖች ሁሉ በውይይትና በትብብር ብቻ መፈታት እንዳለበት ከተገነዘበ ውሎ አድሯል ያሉት ሚኒስትሩ ህዝቡ በተለያዩ መንገዶች በተደጋጋሚ ይህንኑ ፍላጎቱን በአደባባይ ገልጧል። የራሱን አካባቢ ሰላም በራስ አቅም ለመጠበቅ የሚደረገውን እንቅስቃሴ ደግፎም በጽናት ቆሟል ብለዋል። እውነት በሰላማዊ ምክክር ብቻ እንደሚገኝ በመገንዘብ ሰላምን የሚያረጋግጥ አዲስ የፖለቲካ ስርዓት ግንባታ ምዕራፍ በንቃት ጀምሯል ብለዋል። በምክክር ኮሚሽኑ አማካይነት ሰሞኑን የተካሄደውና ሁሉንም የክልሉን ህዝብ የማህበረሰብ ክፍል በነቂስ ያሳተፈው የአማራ ክልል የመጀመሪያው ምዕራፍ የምክክር አጀንዳ ማሰባሰብ ስራ በስኬት መጠናቀቅ ለዚህ ጉልህ ማሳያ ነው ያሉት ሚኒስትሩ ለገሰ ቱሉ የአማራ ህዝብ ይህ የመጀመሪያው ምዕራፍ የምክክር ሂደት የቱ እንደሚበጅ አረጋግጦ በግልጽ ለፋኖ በቃ የሚል መልእክት ያስተላለፈበት ጭምር ነው ሲሉ በመልእክታቸው ለብልህ አይነግሩም ለአንበሳ አይመትሩም ገለጻ ቋጭተውታል። በመጨረሻም ኢራንና አሜሪካ ተገናኙ። ፕሬዚደንት ዶናልድ ትራምፕ ስልጣናቸውን መያዛቸውን ተከትሎ ኢራን በኒውክሌር ጉዳይ ከአሜሪካ ጋር ቀጥተኛ ድርድር ማድረግ ካልፈለገች ጦርነት መክፈት አይቀርም በማለት ሲያስጠነቅቁ መክረማቸውን ተከትሎ ፊት ለፊት አልደራደርም ስትል የቆየችው ኢራን ወደ ድርድር መስመር መጥታለች። ድርድሩን በኦማን የተጀመረ መሆኑን በዛሬው ዕለት የወጡ መረጃዎች አመላክተዋል። ቀጥተኛ ባልሆነ መንገድ በሶስተኛ ወገን ካልሆነ በስተቀር ከአሜሪካ ጋር ፊት ለፊት መደራደር አልፈልግም ስትል የነበረችው ኢራን አሁን ወደ ድርድር ገብታለች። የኢራንና አሜሪካ ልኡካን የመጀመሪያውን የኒውክሌር ውይይት በኦማን መጀመራቸውን በርከት ያሉ ዘገባዎች አመላክተዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ የኒውክሌር መርሃ ግብሯን እያስፋፋች የምትገኘው ቴህራን ከዋሽንግተን ጋር በኒውክሌር ጉዳይ ምክክር መጀመሯን የኢራን ባለስልጣናት አስታውቀዋል። ምንም እንኳን ለግማሽ ክፍለ ዘመን በጠላትነት የኖሩት ሁለቱ ሀገራት በኒውክሌር ጉዳይ ከስምምነት ለመድረስ አስቸጋሪ ቢሆንባቸውም ወደ ድርድር መምጣታቸው ግን መልካም ጅምር ነው ተብሏል። ትራምፕ ኢራን የኒውክሌር መርሃ ግብሯን የማስፋፋት ዘመቻዋን ማታቆም ከሆነ አሜሪካ የአየር ጥቃት እንደምትፈጽም መዛታቸው ይታወሳል። ቴህራን በበኩሏ የዋሽንግተን ማስፈራሪያ ከምንም ነገር እንደማያግዳት እንደማትቀበለውም ስትናገር ቆይታለች። በመካከለኛው ምስራቅ ጦርነት ውዝግብ ውስጥ የሚገኙት ቴህራንና ዋሽንግተን የኒውክሌር ፍጥጫውን ለማርገብ ይመስላል ዛሬ ኦማን ላይ የሚገናኙት። በአሜሪካ በኩል የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ከፑቲን ጋር ከተወያዩ በኋላ በቀጥታ ወደ ኦማን አምርተዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከኦማኑ አቻቸው ባደር አልባሶይድ ጋር እንደተገናኙ ታውቋል። ኢትዮጵያውያን ተማሪዎች የህዋዌን ውድድር አሸነፉ። የኢትዮጵያ ዩኒቨርሲቲ ተማሪዎች የህዋዌ ሲድስ ፎር ዘ ፊውቸር ቴክ ፎር ጉድ ግሎባል ውድድርን አንደኛ በመሆን አሸንፈዋል። ውድድሩ ከመጋቢት 29 እስከ ሚያዝያ 9 ቀን 2017 በሚቆየውና በቻይና ቤጂንግና ሸንዘን በሚገኙ የቴክኖሎጂ ማዕከላት ጉብኝትና የተግባር ስልጠናዎችን ባካተተው ዝግጅት ላይ ተሳትፈዋል። በስድስት ተማሪዎች የተወከለው የኢትዮጵያ ቡድን ተማሪዎቹን ከአዲስ አበባ፣ ሐሮማያ፣ ጅማ፣ ወልቂጤና አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ማሰባሰቡ ታውቋል። ኢትዮጵያውያኑ ከሞሮኮ፣ ደቡብ አፍሪካ፣ አርጀንቲና፣ አየርላንድ፣ ማላዊ፣ ቪየትናም፣ የተባበሩት አረብ ኤሚሬቶችና ሌሎችን ጨምሮ ከዓለም ዙሪያ የተወጣጡ 12 ቡድኖች ጋር መወዳደራቸው ታውቋል። ተማሪዎቹ የእንስሳት ህመሞችን አስቀድሞ ለመለየት በተዘጋጀውና በአርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት በጎለበተው ኤርሊቬት በተሰኘው ፕሮጀክታቸው የተወዳደሩ ሲሆን በዚህም ትኩረት ለመሳብ በቅተዋል። ይህ የፈጠራ ፕሮጀክት ከተባበሩት መንግስታት ድርጅት የዘላቂ ልማት ግቦች በተለይም ግብ 2 ዜሮ ረሃብና ግብ 15 ህይወት በምድር ከሚለው ጋር የተጣጣመ ነው። በግብርናና በእንስሳት ጤና ላይ ያሉ ወሳኝ ፈተናዎችን ይፈታል ተብሎ እንደሚታመን በውድድሩ ወቅት ተብራርቷል። የህዋዌ ኢትዮጵያ የህዝብ ግንኙነት ዳይሬክተር ሚስተር ሊሚንግ ዩ ድሉ የኢትዮጵያውያን ወጣቶች ልዩ ችሎታና ፈጠራ የታየበት ነው ብለዋል። መጪው ትውልድ ከጊዜ ወደ ጊዜ ያደገ በመጣው የቴክኖሎጂ ገጽታ ውስጥ እንዲበለጽግ በሚያስፈልገው ድጋፍና እድሎች ማመቻቸቱን ለማስቀጠል ህዋዌ አሁንም ቁርጠኛ ነው ብለዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን።
ላይክ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።